ይታገላል፣ ዝም አይልም። ይታገላል። ታግሎ ለአንድ ሰዓታት ያህል ትግል ነው። እሱ እያየች ነው፣ እያጠነች ነው። ይሄ አቅም አለው፣ ይችላል፣ ይሆናል ወይ እያለች ነው ይህንን የምታደርገው። እሱ ደግሞ ይህንን ካላደረግ ከሷ ሊወጣ ነው የለውም በማለት ትግል ያደርጋል። በቃ እሱ ከትግል በኋላ ከዛ ምን ታደርጋለች? መጨረሻ ላይ በቃ ለኔ ትሆናለ የምትሆን ነው ነገ አደጋ ላይ እንዳለ አይዛችሁ እንዳልወጥቅ የምትረዳ ብቁ ነህ ጀግና ነህ በማለት ይዘት ትሄዳለች። ከዛ በኋላ ይኖራሉ። ኖሮ እንቁላል ለመጣል ጊዜ ሲደርስ ይወያያሉ። ሁለታቸው ይወያያሉ። ዝም ብሎ በገሰንግ አይሄዱም። ዝም ብሎ መላምንት የላቸው የሚነሱ ጋር ተወያይተው ቀጥታ ሰዓቱ ሲደርስ ይወያያሉ። ከፍ ያለበት ቦታ ላይ ነው የሚወጡ። ዝም ብሎ ቦታ አይደለም ቤት የሚሰሩ እነሱ። ለምን? አንድ የሆነ ጠላት አለ። አንድ የሆነ የሱ ጠላት አንድ ጠላት አለ። ማን ነው ያ ጠላት? ሶል እባብ ነው። ዩ አር ራይት። እባብ ነው የሱ ጠላት እባብ። ቁራማ ችግር የለም። አንድ አይል እንደምንም በቃ ሊመታ ሞክሮ ምን ሆኖ ነጥቆ ይሄዳል። ወደ ኋላ ነው የሚያድጉ እነሱ መዝለቅ አይችሉም። እሱ ይወጣል፣ ይነጥቃል። ከዛ በኋላ እሱ ቦታውን ሄዶ ሁለታቸውም ምንም በማይደርስበት ቦታ ላይ ነው የሚወጡት። ከዛ ምን ያደርጋሉ? እዛ ላይ ሆኖ ቦታውን አይተው አደጋ በማይደርስበት ቦታ አጥንተው ተመራምሮ ከዛ በኋላ እሺ ብለው ቦታውን ይመርጣል። ከመረጡ በኋላ ይወርዳል። እሱ አይዛም ነው የምትቀመጥ። ይወርዳል። ቀጥታ ሄዶ ምን ያደርጋል? ከመሬት መጥቶ እንጨትን ማነው እሾክ ለቅሞ ይሄዳል። እሾክ ወስዶ ይህንን እሾክ ይደረድረዋል። ከዛ በኋላ በሁለተኛ ዙር ይወርዳል። እሱ አይዛም ነው ያለችው። ይወርዳልና ከዛ ሁለተኛ ዙር እንጨት ለቅሞ ይሄዳል። በእሾኩ ላይ እንጨቱን ያደርጋል። ከዛ በኋላ ሶስተኛ ዙር ይወርዳል። ከወረዳ በኋላ እሾክ ለቅሞ ይዞ ይሄዳል። እሾኩን በእንጨቱ ላይ ያደርጋል። አራተኛ ዙር ደግሞ ይመጣል። አራተኛ ዙር መጥቶ ለስለስ ያለው እግዚአብሔር የፈጠረው እንዲህ ያለው ምኖችን ይዞ ይሄዳል። ሳር ይዞ ይሄዳል። ሳሩን ይዞ በምን ላይ ነው የሚያስቀምጠው? ጎበዞች በእሾኩ ላይ ይለሳልሰዋል። በቃ ያስቀምጠዋል። አስተካክሎ ቁጭ አድርጎ ስንተኛ ዙር ላይ? አራተኛ ዙር ላይ። አምስተኛ ዙር ላይ ይወርዳል። እንደገና ጥሩ የሆነው እሾኮችን ሰብሮ ይዞ ይሄዳል። በሳሩ ላይ እሾኩን ያስቀምጣል። አምስተኛው ላይ። ስድስተኛው ላይ እንደገና ይወርዳል። እንደገና ቅድም የወሰደውን ሳር ድጋሜ ይወስድና በእሾኩ ላይ ጥሩ አድርጎ ያስቀምጠዋል። ካስቀመጣ በኋላ ምን ያደርጋል? መጨረሻ ስድስተኛ ማን ነው? ሰባተኛ ላይ ምን ያደርጋል? ይወርዳልና ክንፎቹ ያሉበትን ፈልጎ ለቅሞ ሰብሰብ አድርጎ ክንፍ ይዞ ይሄዳል። በዛ በምኑ ላይ? በሳሩ ላይ ክንፉን በደንብ አድርጎ በቃ ያነጥፈዋል፣ ያስተካክላል። ከዛ በኋላ እንቁላል መጣል ትጀምራለች። እንቁላል መጣል ትጀምራለች። ከዛ ላይ ቁጭ ብላለች። እሷ ቁጭ ነው ንቅንቅ እዚህ ያልጣለች እንቁላል በምን ተስማምቶ ነው። ልክ ነው። ቁጭ ነው እሱ ነው ያን ሁሉ የሚሰራው እሱ ነው። እሷ ቁጭ ብላ ነው ዝም ብላ ነው የሚታየው። ቅድም እየወረወረች እንዴት እንደሚሆን ምን እየሆነች ነበር? እያየች ነው፣ እየፈተሸች ምናልባት ይሄ ነገር አደጋ ላይ ሊጥል ይችላል፣ ለኔም ለልጆቼም የሚሆን ነው ማይሆን ነው እያለች ትነጥቃለች፣ ትለቃለች። እሱ ይመጣል፣ ይዞ ይሄዳል፣ ትለቃለች። ትልቅ ፈተና ነው፣ ዝም ብሎ አይደለም። የሚገርም ነው። የነሱ ሲጋቡ ወንዶች በደም ሲሙ አጋቢ ፓስተሩ ማን ነው? ፈጣሪ ነው። ፈጣሪ እኮ ነው፣ ማንም አይደለም። ማንም ሌላ በማል የሚገባው የለም። ፈጣሪ ነው። ፈጣሪ ነው። ያ ከፈጣሪ የመጣው የተሰጣ ስጦታ ነው። እግዚአብሔር አያችሁ ሲፈጥር በቃ አንተ እንዲሁን አንቺ እንዲሁን ብሎ ባሳዘው መሰረት ስራቸውን ይቀጥላሉ። ከዛ እንቁላሉን ያን እንቁላል ደግሞ እሷ ምንም ከዛ ንቅንቅ የለም። ምግቡን የሚያመጣው ከዛ በኋላ እሱ ነው።
ትወጣለች። ያ ጫጩቶቹን ልታወጣ ሰዓቱ ይደርሳል። ይወያያል። ኑሮ የነሱ ጥቂት ያላል። ለምን የታዘዙ ናቸው። ከፈተና በኋላ ነው የነሱ ድሎት። ዝም ብሎ ገሲንግ አይደለም። ዝም ብሎ ሩጫ አይደለም። ዝም ብሎ በቃ በሳቅ በምን በፖለቲካ የሆነ አይደለም። ተፈጥሮ የነሱ የተለያል። በተፈጥሮ የሆነው ድሎት ነው ያለው። አቤት